አሁን ግን ያለው ኤቪደንስ በጣም ስትሮንግ የሆነ ኤቪደንስ ነው። አሁን ሌብል እያደረኩ አይደለም እዚህ ጋር ይቅርታ። ሁለቱም የኦሮሞ ልጆች ናቸው። ሁለቱንም እኔ ሚዲያ ላይ ነው የማውቃቸው። ኢቨን እሱን ነው የሚያውቀው፣ ከሷ በፊት እሱን ነው የማውቀው ኖርማሊ። ይሄ ነገር ከደረሰባት በኋላ ነው እኔ ስለሷ ማጥናት ማየት አውስሮ ሻክድ የሆንኩበት ምክንያት እና እኔ ትንሽ አሁን የሀገራችን ኩዌስችን የሚፈጥርብኝ አንድ ሰው ዊዛውት ዩር ፐርሚሽን ፎቶ ኮል ሊያነሳ አይችልም። አንድ ሰው ኢሌጋል እኮ ነው። ያንተን ፕራይቬሲ ኢንቬድ አድርጋ ስልክህን ተጠቅማ ፕራይቬሲን ኢንቬድ አድርጋ 3 ቀን ሶሻል ሚዲያ ላይ ወጣ። ኢቭን በሷ ቲክቶክ ገብታ ይባላል በሀቢባ ቤት የሆነች ማን እንደሆነች አላውቅም ስትጠቀም ነበር። ፖሊስ እስካሁን አልያዘ። ሺካን ድሊት ብዙ ነገር ማድረግ ይቻላል። እሷ በመግደልም አካምፕሊስ ናት ይባላል። አካምፕሊስ እንደ ህግ ወንጀለኛ ነው። ሰከንድ ዲግሪ ሊሆን ይችላል። fail to report a crime is a crime. If you fail to report a crime, you made already crime. You have to report it. She was at the place. ሪፖርት ማድረግ ነበረባት፣ አላደረገችም። ፕራይቬሲዋን ኢንቬድ አድርጋ ስልኳን ተጠቀመች። 2 ክራይም ሰራች እሷ። ለእያንዳንዱ ክራይም ነው። አልተያዘችም ማለት አው ሶ ሻክድ እና እንደዛሮች አሉና እያሰብ ሴቶቹ ናችሁ ደግሞ እዚህ ላይ ወንዶች ለሴቶች ብቻ እንዴ እንትን ብዬ አጠቃና ወደ ያለን ከዛ ቤት ያለች ዳልቻ መጥቷል። ታፕታፕና ኮፒ ሊንክ እያደረጋችሁ ውይይት ላይ ነው ያለ ነው። ማንም እየበየን አይደለም። አንዳንድ እኔ ባደወይዝ ውስጥ የገባሁበት ምክንያት በጣም ሮንግ የሆነ ሞቲቬሽን እያየሁ ነው ከሁለት ሳይድ፣ በተለይ ፖለቲካል ሞቲቬሽን፣ ብሔር ተኩል ሞቲቬሽን አድርገው ለነሴጋሉ ሰዎች በጣም የሚገርም ሁኔታ ሲጠቀሙበት አይቻሉ። በዚህኛው ሳይድ ደግሞ የሚጠቀማሉና ፍትህ እንዳይዛባ ክሊር የሆነ ነገርን ውይይት እንድናደርግ ነው። እና ኤኒዌይ ጨርስ። አይ በቃ ለሴቶች ዳልቻ ኩሽን ልጠይቀው። እኔ ሀገር ቤት ካለ ማለት ነው ዮዳብ እዚህ ሶሻል ሚዲያ ላይ ስንሰማ የነበረው ነገር የኦሮሚያ ክልል ፖሊስና የአዲስ አበባ ፖሊስ በሱ ላይ ሲጣሉበት ነበር። እኛ ጋራ ነው የሚታሰረው መጠየቅ ካለበት ብለው የኦሮሚያ ክልልና የአዲስ አበባ ፖሊስ ይጣሉ ነበር የሚባለው ምን ያህል እውነት ነው እሱ ነገር? እንደገና ትናንትና ነው ወሬ ስሚ ያለ ነገር አታውሪ። ኦሮሚያ አዲስ አበባ ኦሮሚያ ዋና ኦኬ አንዴ ወደ እኔ ሰማሁትን እኮ ምን ያህል እውነት ነው እየጠየቅኩ ነው። እናቴ አረጋጊ። ይሄ ወሬ ነው። ይሄ ከየቤት የመጣ ወሬ እኛው የምፈልገው ኩሽ ፍጠጤታ ኩሽ ጨርሷል። አይ ሴቶች ብቻ እዚህ ጋር ሰከንድ ስጠውና ይጨርስና አንዴ ጋይስ ለሴቶች እኔ እዚህ ላይ ያላችሁ ሰዎች ለምትናገሩት ነገር ፕሊዝ ሲሪየስሊ ማየት አለባችሁ። ይሄ ካልቸር ነው ችግር የለውም ድሮም ወንድ ይማታል ምናምን የሚለውን ነገር ብትቆጠቡ ደስ ይለኛል። አይባልም ግን ኩሽ ባደወይ ግን that's very important እንትን ነው እኮ ላይክ ለምን ወጣቃለ አንደኛ ይቅርታ የለበልና culture really does እስካሁን ድረስ ያ ነገር is real like 80% of the population በጨለማ የሚኖር ነው። ገና ያላደገ ማህበረሰብ ነው። ኢቭን እንኳ ኤቪደንስ ታምፐር ማድረግ ማይሆን ማቅ ማህበረሰብ ነው። ማህበረሰቧን ያልካተኝ 3 ቀን 4 ቀን ስልኳን ከያዘች there's a high possibility that they might not even know the consequence of what their action ገባ። ስለዚህ ይህንም ኮንሲደር ማድረግ አለብን በህግ ደረጃ ማለት ነው። because it doesn't mean somebody is guilty just because they did something ገባ። ስለማያውቁ ነው። ሪፖርት ማድረግ አያውቁም። ካልቸር አለ፣ ባህል አለ፣ ብዙ ነገር አለ። ያ ነገር እንዲወጣ እኮ ነው ወደ ህግ እንድንገባ ሀገሪቷ ልክ እንደ ወስተርን ሀገራት በህግና በህግ ብቻ እንድትዳደር እያደረግን አለ። እኛ እኮ አሁን እኮ በህግና በህግ እዚህ ሀገር ምን እንደሚደረገው ኢዮቢ እዚህ ጋር አንድ ሜሽን ላይ የሆነ ነገር ሲበየን ነበር ሰው ወጥቶ የሚንጫጫው። እኛ ጋር እኮ ገና ተይዟል፣ ሰስፔክት ነው። እስቲው ግን ፍትህ ለከሌ እያለ የሚዞር ማህበረሰብ እኮ ነው። ፍትህ ይላል ገና እኮ እንትን ሳይበየንና ኤኒዌይ እዚህ ጋር ማወቅ ያለባችሁ ህግ አለማወቅ ከተከሳሽነት ወይም ከወንጀልነት አያስመልጥም። አላቅም ፓስተራችን አሁን ትክክለኛውና ትክክለኛው ሐሳብ
አንተ ለምንድን ነው ግን እኔን ያፈናችሁኝ ሳላወራ ያስቆማችሁኝ? ሆላ ቤት ትቀድሚያቸዋለሽ እንዴ? እኔ ለየት ይላል። እኔ አሁን ኩሽ ሲናገር የነበረው ነገር ሁሉ ኦልሞስት ማች የሚያደርግ ነገር ነው ሲናገር ነበር። ንግግሩ ማለት ደስ ይላል። ለምን መሰለህ? አብዛኛው ሰው በአሉባልታ ወጥቶ ሌላ ነገር እያስመሰለው ነው። የሆነ ሴቶች ግሩፕ ፈጥሮ ስለ ጮሁ ህግ እኮ አለ። ልክ ኩሽ እንዳለው ህግ አለ። ኢትዮጵያ ውስጥ ህግ የራሱ ህግ አለው፣ የራሱ አካሄድ አለው፣ የራሱ አመለካከት አለው። ኤቪደንስ የሚሰበስቡበት የራሳቸው ወይ አላቸው። ከአሜሪካ ጋር ኮምፕሊትሊ ዲፍረንት ባክ ኤንድ ፎርስ፣ በቃ ምንም አይገናኝም። እና ሴቶቹ አሁን ምንድን ነው ያሉት? እኛ ፌሚኒን ነን ምናምን ነን እንዴ! ባይ ዘ ዌይ የሶሻል ሚዲያ ጩኸት እዚህ ቲክቶክ ላይ ያላችሁ ሴቶች የምትጮሁት ጩኸት ለልጅቷ አዝናቸው አይደለም። ቱ ቢ አነስት ምንም አዝናቸው አይደለም። ወሬ ለማሞቅና ወሬያችሁ እንዲሞቅ የወሬ ቋጥ ስለሆናችሁ። አንደኛ ልጁ እስር ቤት ነው ያለው፣ በህግ ጥላ ስር ነው ያለው። በእናንተ ወሬ የሚፈረድ ነገር የለም። በግድ ልጁ ሲወረውር ወይ ቪዲዮ ቀርጻችሁ አምጡልን ነው እያላችሁ ያላችሁት። ወይንም ልጁ ይፈረድበት ይገደልልን። እንደዚህ አይነት ህግ የለም። በእናንተ ጩኸት የሚፈረድ ነገር የለም። ህግ እያጣሩ ነው። ልጁ ገሏት ከሆነ በኢትዮጵያ 25 ዓመት ምናምን ይፈረዳል። በቃ ይፈርዱበታል። ኦኬ አድርጎት ከሆነ እጁ ላይ ደም ያለበት ሰው ብዙ ጊዜ አያመልጥ። አጠያየቅ አለ። ኩሽ እኮ የህግ ሰው ብሏል። ሲጠይቁት አይኑን ያነባሉ። ብዙ ነገር አለ። የሚታዩ ነገሮች አሉ። ኤቪደንሶች ቼክ ይደረጋሉ። በእሷ በኩል ምን አይነት ባህሪ ነው ያለ እሷ የሚለው ማለት ከዚህ በፊት ራሷን የማጥፋት ሙከራ ታደርጋለች ወይ? ከዚህ በፊት አድርጋለች ወይ? መድኃኒት ጠጣለች ወይ? ከፎቅ ልዘል ብላ ሰው ይዟት ያውቃል ወይ? እንደዚህ አይነት ነገሮች በተደጋጋሚ የምታደርግ ልጅ ናት ወይ ተብሎ ማሽ ይደረጋል። እዚህ ጋር ምንድነው የሚፈልጉት? በቃ አንዱዓለም ተፈርዶበታል ተብሎ መንግስት ይናገርልን። በቲፎዞ የሚሰራ መንግስት የለም። እዚህ ጋር አታውቁም። ልጅቷ ኩሽ እንዳለው ነገሩ ገፋፍቷት የሚደበድባት ከሆነ የሚያናዳት ከሆነ ራሷን ልትለቅ ትችላለች። ሽከንስናብ ልክ ልጁ እንዳለው ልጁ ያለው እንደዛ ነው። አሁን ለሚሉት ልጁን እንዴት ሄዳችሁ ጠይቃችሁ እሱ የተናገረውን ቃል ትናገራላችሁ? እነማን ናችሁ እናንተ? ምንድን ናችሁ? ልጁ ዘመድ የለውም፣ ወገን የለውም። እውነት ካለው እሱ ምን ታውቃላችሁ? ምድረ ግሪሳ የምታውቁት ነገር አለ? እናንተ ሰው ወደዳችሁ፣ ሰው ጠላችሁ፣ በሰው ህይወት ሰከንድ ፔን የምትቀይሩት ነገር አለ? ቲክቶክ ላይ ተሰብስባችሁ የምትሉ ዜርዝ ናትን ይከንዱ በህግ እየታየ ነው። ልጁ ሌላ ቀጠሮ ተይዞለታል። የዛሬ ይሰማል። ሴት ልጅ እንደዚህ እያደረጋቸው አቡዝ አታድርጉ። እኔ ከአንድ ወር በላይ ሳዳምጥ ስሰማ እኔ በጣም አሜዝድ ነው የሆንኩትኝ። ላይክ ልጁ የሆነ ሌላ ቦታ እንደሄደ ህግ ይዞታል ስለሄን ያለው። ስለዚህ እኔ ምንድን ነው ያልኩኝ? ኦኬ ኤቪደንሱ ይታይ። ደግሞ ፖለቲካ ሞቲቬሽን አየው፣ ወደ ብሔር ይወስዱታል። ከዛ ደግሞ በዛ ሳይድ ደግሞ ሲጠቀሙበት አይቻሉና እኔ ምንድን ነው በቃ መረጃ ማለት ኤቪደንስ ነው አይደል እንዴ? ይህን ደግሞ ኤቪደንስ ልና የምንችለው ጠብቀን አሁን እኛ ጀስት ቶክ ና ካንቨርሴት እያደረግን ነው። እኔ ባደወይ ያለን ለመምታት ነው የገባሁት። ያ ላይክ አሁን እንደዚህ የሚጠይቁ ሰዎች ራሳቸው ሞራል ባክግራውንድ የላቸው ለመጠየቅ። ሞራል ግራውንድ ያስፈልጋል አይደል እንዴ? አንድ ሰው መጥቶ ለሆነ ሰው ፊት ቆማለሁ ካልክ አንተ ደፋሪ ሆነ ለተደፈረች ልትቆም አትችልም። አንተ ገዳይ ሆነ ለተገደለ ሰው ልትቆም አትችልም አይደል እንዴ? በአንደበት ራሱ በንግግር እንኳ ስንት ሰው ስትገል ስታርግ ከነበርክ ማለት ነው። ስለዚህ አሁን ምንድነው እዚህ ጉዳይ ላይ ሁለቱን አየውና እኔ ከሁለቱም ሳይድ አየውና ነው ቆቆይ ፍትህ ለፍትህ አንዱዓለም ፍትህ እሷም ፍትህ ለሁለቱ ነው ፍትህ መሄድ ያለብህ። ቢካዝ ኤቪደንሱ ሳይስ መለከት ምናምን ሁለቱም በዚህም ወደዛም የሚሄድ ነውና እኔ ምንድነው ያልኩት? ቆይ በህግ ተይዟል ነገር ህግ እንዳይዛባ እስኪ ኤቪደንሱን አምጡ። ምንድነው ኤቪደንሱ? አይቨን እኮ መጮህ ያለብህ አፍተር ዘ ቨርዲክት ነው አይደል እንዴ? ቨርዲክት ሲሰጥ የዛን ጊዜ ነው ሰው መጮህ ያለበት አይደል? መጠበቅ አይችሉም እኮ እነዚህ እኮ አልኩ። አሁን
ምን እንዲነገራቸው ነው የፈለጉት? መንግስት ይሄ ነው ብሎ አልተናገርም እስካሁን። ገብቷል? እኛ እኮ እያልን ያለ ነው ይሄ ልጅ ከዚህ በፊት ይመታታል ይላሉ። ገብቷል? እኛ አላየንም። በዛ ኤቪደንስ ብዙ ነገር ሊመጣ ይችላል። ገብቷል? የሚመታት ከሆነ የሚወረውራት የሚያጋጫት ከሆነ ማለት ነው። በዛ እሱ የመንግስት ስራ ነው፣ አገናኝቶ ይሰሩታል። ግን ወርውሮ ካልሆነ ኦፍኮርስ ልክ ኩሽ እንዳለው የሆነ ቅጣት አለው እዛ ቤት ውስጥ ስለሞታች ማለት ነው። ዳለቻ አስተካክለው መንግስት ሳይሆን ፍርድ ቤት ነው ነገሮችን የሚያዩ። መንግስት እዚህ ያው ነው መንግስት ምን ፍርድ ቤት እኮ የመንግስት እኮ ነው ሰው ሲንገራራ ያ አሁን ልክ ኩሽ እንዳለው ተጠያቂ እሱ ብቻ አይደለም። እዛ ቤት ውስጥ 4 ሰው ነው ያለው አለ። እኔ 4 ሰው ይኑር 3 ሰው አጥንቅ 3 ሰው መሰለኝ ያ 4 ሰው እነሱ 2 ናቸው፣ 2 ሴቶች አሉ ሰራተኛና እህቱ። እንደዛም ከሆነ ተጠያቂ የሚሆኑት 4ቱም ናቸው። ቀነኒ ሳትኖር 3ቱ ማለት ነው። አንዱ ዓለም ሰራተኛዋና እህቱ። ግን ስለዚህ ነገር ራሱ የወጣ ነገር የለም። ገብቷል? ምንም የወጣ ነገር የለም። አሁን የነሱ እንትን ማለት ብዙ እንትን ማለት ችግር የለውም። ፍትህ ለቀነኒ ኦፍኮርስ ፍትህ ያስፈልጋታል። ልጅቷ ሞታለች። ግን ኤግዛክትሊ ማንም የሚያውቀው ነገር የለም። የሚያውቀው አንዱ ዓለምና እሷ ሞታለች፣ እግዚአብሔርና 2 ሴቶች እስር ቤት ናቸው። ወጥቷል። በሰዓቱ አልነበሩ። እኔ አሁን የሄድኩለት አልነበሩም። በጣም ያስጠላው ነገር ኩሽ እንዳልታገል እንዴት አንዱ ዓለምን ሄዳችሁ ትጠይቃላችሁ? የሚሉ ደደቦች አሉ። እንዴት ነው ማንጠይቀው? ኦፍኮርስ ለምን አንጠይቀው? ከሱ መስማት ከፈለግንስ እኔ አሁን ከሱ የሰማሁትን ነገር ነው የተናገርኩት። እንደዚህ ነው ያለው ልጁ። ሂደህ ጠይቀዋል አንተ? ያ እስር ቤት ገብቼ ጠይቄዋለሁ። ውስጥ ገብቼ ማለት ነው አናግሬዋለሁ። እና የጠየቅኩት ነገር ምንድን ነው? ገላሃታል? አልገደልኩም። ምን ሀፕን አደረገ? ቀነኒሳ ሆቴል አውረድኳት ወደ ጠዋት አካባቢ። ከዛ እሷም ከጓደኞቿ ጋር ውላ እኔም ከጀለሶቼ ጋር ውዬ እነገዳ ምናምን የሚባሉ ዘፋኞች አሉ። ማታ ገባው። ከዛ ችል ስናደርግ ነበረ ቤት ውስጥ ውችል ማለት ዴ ወር ድሪንኪንግ ሆፕፉሊ ዲፕ እንትኑን አልነገረኝም። ቤት ውስጥ ፈታ እያልን ነበረ እስከ ሌሊት 10 ሰዓት ነው ያለኝ። ያ 10 ሰዓት እኔ አዶና 10 ሰዓት ይሁን 9 ሰዓት ፋክ 9 ፒኤም 3 ፒኤም የተዛባ ነው ሰዓት ብቻ ይነሳል። ሶ ከዛ አልፎ የሚነግርህ ነገር የለም። ልጁ ምንድነው ያለው? ጭቅጭቅ ተፈጠረ። ላርጎ ልጠጣ ሄደች። ላርጎን ቀሟት። ስመለስ ዘለለች ነው የሚለው እሱ። this is what it is። እኛ የሰማነው ከዚህ በላይ ከየትና እንዳለች ሰው ራሱን እኔ እንደዚህ ያደርጋል በራሱ ላይ እንትን ይላል ለታስባለህ። እኔ አላረገውም። እኔ የፈለገ ሰው ቢያናደኝ አልዘልም። አይ እኔ አልገደልኩም። አሁን ሰው ቢያደርግ ራሱ እንደዛ አደረገው እንደዚህ ያደርጋለሁ ብሎ ገድያለሁ ማንም አይልህም። እኔ እኮ ታማኝ ነው እያልኩ አይደለም እኮ ግን እሱ የነገረን ነው። እኔ አሁን እሷን አላገኘናትም። ሞታለች ልጅቷ፣ በነፍስ የለች። ምንጠይቃት ነገር የለም። ገብቷል? መጠየቅ የሚቻለው ፖሊስም እየጠየቀ ያለው ልጅቷን እሱንና ሰራተኛዋን እህቱን። ግን እዚህ ጋር በሙሉ አፍ ገሏታል ሲባል ይሄ ነገር ጥሩ ነው ወይ? ሳያዩ ገሏታል ማለቱ ራሱ እሺ። ከዚያስ እሱ ገሏት ካልሆነስ ከዚያ ምንድን ነው የሚሆነው? he's going to be free right? so የዛኔ ምንድን ነው በግድ ወይ ሳይገል ገላታል ተብሎ እዚህ ላይ ስለተጮኸ መንግስት የሚፈርደው ፍርድ የለም። ፍርድ ቤቱ አንተ እንዳልከው ማለት ነው። ሶ አንዳንዴ ወረኞቻችን ትንሽ ዳልቻ ፎረንሲክ ኤቪደንስ ተነስቷል። ላይክ ፎር ኤግዛምፕል አንድ ሰው ከ5ኛ ፍሎር ሲከሰከስ ሲወረወር ፎረንሲክ ኤቪደንስ can prove ተገፍታ በራሷ የወደቀች I didn't go deep። ስለዛ እኔ ያው እዛ ሄጄ እሱን ሳናገረው ልጁ በጣም ነው ያለቅሰው። ያው ትኩስ ነው። እስር ቤት ገብቶ ቢቢ 3-4 ቀን ነው ገብቶ ፖሊስ መርማሪ መረጃዎች 5ኛ ላይ ሲወረወር ያን ደግሞ ፖሊሶች ደግሞ የሰጡት መረጃ የለም እስካሁን ላይክ ኤቪደንስ ላይ ነው ተጨባጭ እንደዚህ ወርወራታል መመለስ ያለባቸው የሚል ከፖሊስ አልወጣም። ፎረንሲክ ኤቪደንስ ምናምን ፖሊስ ሪፖርት ክሊር የሆነ እኮ የለም አይደለ? ፖሊስ ካለ በአገራችን ፖሊስ ባስራ የለም። ቀጠሮ ገና ተይዟል እኮ እሱን እኮ የሚነግሩ ሁሉ ነገር ሲጨርሱ እኮ አልጨረሱ። ፎረንሲክ ገና ምን አለ መሰለህ እሱን ኢንቨስቲጌት ያደርጉ። እሱን እኮ በቀን ብዙ ሰው ነው የሚያወራው። እየሄደ ይጠሩታል፣ ይጠይቁታል። ገብቷል? ዛሬ የተናገረውን ነገ የሚደግም ከሆነ ነገ የተናገረውን ተነገ ወዲያ የሚደግም ከሆነ ገብቷል? ተጠርጣሪ ስለሆነ አሁን ምን አለ መሰለህ ሌላ ቀጠሮ ተይዟል። ፍርድ ቤት ይሄን ነገር እንደዚህ ነው ብሎ ሲበይን አንዱ ዓለም ገዳይ ነው ካለ ገዳይ ሆኖ ይታሰራል።
ገብቷል። ካልገደለ ደግሞ የሌላ ሰው እጅም ካለበት ይሄ ይወጣል። ግን የቲክቶክ ግርፋ አረብ ሀገር ቁጭ ብለ አሜሪካ ቁጭ ብለ የሆነ አገር ቁጭ ብለ ገለዋተዋል እንደዚህ 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 ይህን ማድረጋችሁ ምንም የሚጨምረው ነገር የለም። ሄዳችሁ ልጁ ባይገላትም እንዲታሰር ይፈልጋሉ። ባይገላትም ወይ እንዲታሰር ወይ እንዲሞት። በሌላው ሳይድ ደግሞ ኦሮሞን የሚጠላው ይህን ነገር ገለዋታል፣ ገዳይ ነው ይላል። አይ ለልጅቷ ፍትህ ፈልጋችሁ አይደለም፣ ልጁን መጉዳት የምፈልጉት። ባይዞ በልጅቷ ሞት የተጎዳ ሰው ቢኖር አንዱዓለም የቀነኒ አባትና የቀነኒ እናት፣ ሌላው ቲፎዞ እንዳለ አሁን ፎቶ እያመጣ የሚለጥፈው ኩሽ ኦሶ የሮሰ ያደኒ እነዚህን ፎቶዎች ማለት ነው የዛኔ ልጅቷ ስትመጣ እያመጡ ይለጥፉ ነበር። ገብቷል። በሰዓቱ የ3 ዓመት ፎቶ ያመጡና የዛለት ማታን ይላክችን ይላል። ልጅቷ በዛ ሰዓት እንዴት አድርጋ የምትልክላችሁ ፎቶ ተነስታ ተደብድብ ያለው ብላ ልካላችሁ ነው ሪሊ? እሱም ከሆነ ለምን ለፖሊስ አይ ቲንክ ዳለቻ ልጅቷ ናት መሰለኝ የላከችው ስልክ ስትጠቀም የነበረው እሷም ከዛ በፊት ለካለች አሉ። ኦኬ ሊሆንም ይችላል። እሱም ከሆነ ከፖሊሶች ሲመጣ ነው ጥሩ። ገብቷል። እንደዚህ አድርጓታል ካሉ ኢቭን መቷት ከሆነ እኮ የሆነ ፍርድ አለው። ዝም ብሎ ልጅቷ ሞታለች። ዳለቻ ቅርታ አድርግልኝና በማል ገባብህ። እኔ አልገባኝም። በእነሱ ኢንቫይሮንመንትና በሁለቱ መካከል ሪሌሽንሽፕ ያሉ ሰዎች አሉ። ዮዳብ ከኔ ኋላ ነው የገባ። እኔም ላውራ የራስ ማሰባችሁላት ያሏችሁ ሰዎች አላችሁ። አምናሴ ቤት ያንችልሽ እያልኩሽ አይደለም። ሰንሲቲቭ መሆን አለብን። እኔ ባደወይ ከወር በላይ ዝም ያልኩት ወደ ምን አይነት እንትን ውስጥ እንደገባ ስላየሁት because like damn if I do damn if I don't የሚል እንትን አለ አይደል እንዴ? let's be honest. let's not act እንደምን like let's not act በአሁኑ ሰዓት ፖለቲካ ጥቅም ለመጠቀም ባደወይ ትልቁ ችግር እዚህ ጋር ሶሻል ሚዲያ ዳልቻ ምን እንደሆነ ታውቃለህ? አስበው እኮ አይደለም everybody wants to use የሆነ በቃ everybody wants to be a famous everybody wants to ገባ like እኔ አሁን አንተ ይሄ በጣም ፌመስ ኦሮሞ ሲንገር ነው። we have to be sensitive። ከዚህ በፊት ሌላ ፌመስ ኦሮሞ ሲንገር ምን እንዲደረግ እንደተፈለገ we have to be sensitive really በጣም like let's not አንዋሽ፣ አንቀልድ ወይም ደግሞ አናስመስል right like so ያ ከሆነ ረጋ ብለን sensitivity is very important. this is one of the biggest problem. sensitive ለሴቶች sensitive መሆን አለብን፣ በብሔር ደግሞ sensitive መሆን አለብን። ለምን? because የብሔር ፖለቲካ ያለበት በጣም የምንጠላላ የብሔር ብዙ ነገር ያለ ነው። ስለዚህ በዚህ መሃል ገብቶ ፖለቲካቸውን መስራት ይፈልጋሉ። የነሱ ይሄ ሴንሲቲቪቲውን አንደርስታንድ ማድረግ አለብን። ዋይ ኦሮሞዎች በአሁኑ ሰዓት ዲፌንሲቭ ቢሆኑ ሌላ ብሔር ተወላጅ እኔ አሁን ቀስ ብዬ ነው እኔ አሁን ተጠንቄ ነው የምናገረው። እኔ በእርግጥ ኦሮሞ ነኝ፣ ምንም ችግር የለብኝም። ያው ሜክስም ስለሆንኩኝ ችግር የለብኝም። ግን መጠንቀቅ አለብን። ለምን? አንደኛ ለፍትህ የምንቆም ከሆነ ሳይበየን ለከሌ ፍትህ አይባልም። ባደወይኔ ሐቋ ይውጣ ነው የምፈልገው፣ ሐቅ እንዲወጣ ነው የምፈልገው። አንዱዓለም ጥፋተኛ ከሆነ ህጉን አይተን ኤቪደንሱን አይተን ከዛ በኋላ እንናገራለን። አሁን ለምሳሌ እንትን ባደወይ ምን እያደረጋችሁ እንደሆነ ታውቃላችሁ? ይህ ሰውዬ ጥፋት ካለበት የባሰ የአጫሉ ኬስ አለ፣ የምን ኬስ አለ፣ ሞር ወደዛ እንዲያዘንብል እያደረጋችሁ ሞር እንትን እንዲል። ሰው ደግሞ ባይ ኔቸር ፕሮቴክት ማድረግ ይፈልጋሉ። ኦፍ ኮርስ they have to protect የራሳቸውን አርቲስቶች። ለምን? ከዚህ በፊት የተደረገ ነገር ስላለ ፕሬሲደንት ይባላል። ኩሽ እንግዲህ ታውቃለህ፣ በህግ ደረጃ there's a certain called precedents right already precedent አድርጋቸዋል። ስለዚህ እንጠንቀቅ። አሁን በዚህ ጉዳይ ስታወር ሌላ ብሔር ተወላጅ ስትሆኑ be sensitive man at least እና let's not pretend I know ጥላቻ ሊኖራችሁ ይችላል፣ ግን ጥላቻ ያላቸው ሰዎች ቤታቸውን እየከፈቱ እንዴት እንደሚያወሩ እናሰማችሁ፣ እናዳምጥ። እውነት ለመናገር አንተ እኮ ይኸውልህ አንዲት ኦሮሞ ሴትን ፍትህ ለመጠየቅ የኦሮሞን ማህበረሰብ የምትራገጥና የምትሳደብ ከሆነ that is double standard actually አፍንጫ ቆርጦ አበባ መስጠት ማለት ነው። that's what we call ግብዝነት ወይም ደግሞ ፋለሲ የሆነ እና ተረጋጉ። እስር ቤት ነው ያለው። መረጃ ካላችሁ አሁን ዳልቻ ራሱ የሰጠኝ እኔ ሂጃና ግሬዋለሁ አለ። ይህን ነገር አላለ። ኦኬ ከሁላችን የተለየ አትሊስት ትንሽ ፈርደር የሄደ ሰስፔክቱን ያናገረ ግለሰብ አለ። ከዛስ ወደ ወርዊጎ ሌሎች ሰራተኛው የት ነው ያለችው? እህቷ አልተጠየቀችም ወይ? ስልኩን ይዛ የነበረች ካለች ደግሞ እሷም መጠየቅ አለባት። ይህ ባደወይ ኤቪደንስ ማሰባሰብ ነው። እኔ መንግስት መርዳት ነው የምፈልገው።
አቃቤ ህግም ችሎትም በአግባቡ የሁሉ ነገር እንዲገነዘብ ገባችሁ? አንዳንድ ጊዜ እኛ ታምፐር ይደረጋል። ትልቁ ችግር የኢትዮጵያ ህዝብ you guys tamper with evidence so much እና በጣም ወደ ሌላ ነገር ውስጥ ከቱታላችሁ። መንግስት ደግሞ ሪስፖንሲቢሊቲ ያለው ለአንድ ሰው ፍርድ ለመስጠት ብሎ ማህበረሰብ የሚወክ ከሆነ እኮ በግዴታም በህግም እኮ ሊለውጡት ይችላሉ። ሰው ተረጋግተን ከሌላ ብሔር ስትመጡ ባካችሁ የሌላ ብሔር ተወላጆች this is የኦሮሞ ኬስ ወደዳችሁም ጠላችሁም እንደ ሰው የምታስቡ ከሆነ ግን be sensitive to ኦሮሞ ህዝብ ዋይ ጥላቻ እንዳለ ታውቃላችሁ። እና ኤኒዌይ ቤቲ በዛ ጉዳይ ውሰጁ። እሺ እኔ አሁን አንድ ነገር ልበልህ እዮዳብ ሆኑ ሐቋን የእሷን ሐቅን ፈልጎ የእሱንም ላያጠፉ ይችላሉ ብዬ አስባለሁ። ግን ምንድን ነው የሚያደርጉት? ቤታቸው ሰው ያስገቡና ሁሉ ነገር ልጁ እንደዚህ ነው ልጁ እንደዚህ አይደለም። ፍትህ ደግሞ በሁለቱም ጎኑ አሁን የኩሽን ንግግር አይተሃል ቅድም። በቃ ይሄ ሚዛናዊ ንግግር አያይዞ ነው። እንደዚህ ከሆነ እንደዚህ ነው፣ እንደዚህ ከሆነ እንደዚህ ነው። ይሄንን ነው ያለው። ከኔ ቤት ውጭ የኦሮሞ ጠል የሆኑ ሰዎች ዳለቻ በዚህ ሶሻል ሚዲያ ላይ ከኔ ቤት ውጭ ሁለቱንም እኩል አድርጎ የሚያናገር የለም። ሁሉም የየራሱ ሌላ ቤት ከሄድክ ሌላ ነው አጀንዳ ነው። ስለዚህ እኛውን እያልን ያለ ነው። ለምንድን ነው ኤቪደንሱ በትክክል ሲወጣ ማታወሩት? ታንክ ዩ ገለዋል ከማለት ኦፍኮርስ ልጅቷ በሞቷ የሚከረል ሞታለች። አሁን ብዙ አይነት ነገር የሰማን በፊት ከፎቅ ላይ ዘለለች ነው ከፎቅ ላይ ዘለለች ነው አይደል? አሁን ደግሞ ምንም ቁስል የላትም ሲባል ነበር። አሁን ቅድም ኩሽ ሲናገር ከፎቅ ላይ ዘለለ ሰው ምንም ቁስል ከሌለው ተገለዋል ማለት ነው። ግን ለመገደሏ ኤቪደንስ እንፈልጋለን። ገብቷል? ከፖሊስ ማንም አልነበረም። የነበሩት ሰዎች ኦኬ፣ አንዷ የሱ እህት ናት ተባለች፣ አንዷ ሰራተኛ ነው ወግኖ ነው ከተባለ ከዚህ በኋላ ያለው ምንድን ነው? ፍትሁን ማምጣት የሚችለው ህግ ነው። ህግ ቼክ አድርጎ አጣርቶ አጥንቶ መሬቱን ቼክ አድርጎ ቤቱን ቼክ አድርጎ ደሞች ካሉ ምናምን ይሄን ነገር ይዞ አይለቀውም። ይሄ ትልቅ ኬዝ ነው። ልጁ ዘፋኝ ስለሆነ አይደለም። ልጁም ዘፋኝ ነው። ልጅቷም ታዋቂ ናት ከመጠን በላይ እንደ አገሪቷ ማለት ነው። ዳለቻ አንድ ጥያቄ ልጠይቅህ። ዳለቻ ቅርታ፣ ብዙዎቹ ሲያወሩ ያልገባኝ ነገር አለ። ለአንዱ ዓለም መንግስት የተለየ ፌቨር ሊሰራበት የሚችልበት ኤክስተንድ አለ ወይስ ምንድነው ሊሸፍን የሚችለው መንግስት? ለምን ምን ስላደረገ? እንደውም ለመንግስት ሞር ቀርቦ እሷ ናት ኦሮሚያ ቢሮ ስትሰራ የነበረች ልጅ ናት። ባይ ዘ ወይ እንደውም መንግስት ያዳላል ካልክ ለእሷ ነው ካዳላ የሚያዳላው። የታውቁታል። አንዱ ዓለም ትላንት እኮ ነው ዘፈን ዘፍኖ የመጣው። ገብቷል? እንደዛ አይነት ነገር የለም። ለእሷ የሚያዳላም የለም፣ ለእሱ የሚያዳላም የለም። ጉዳዩ እየታየ ያለው በኦሮሚያ አይደለም፣ በፌዴራል ነው። ፌዴራል ደግሞ ለማንም የሚያዳላ አይደለም። አለማመን መብቱ ነው። ሰው ግን በዚህ ደረጃ ነገሩን ማርገብ ምንም ጥሩ ነገር አያመጣም። ለምን ነው የማይጠበቀው? አንድ ሳምንት እኮ ነው አሁን የሚመጣ ሳምንት ነው የሆነ ነገር የሚነገረው። ፍርድ ቤት ቀጠሮት ይዟል። እንደዚህ አድርጓል። ኦኬ ኦፍ ኮርስ ተጠርጣሪ ነው። የእሱ ገርፍሬንድ ናት። ይገርፋታል ተባለ፣ ይደበድባታል ተባለ ነው አላለም። እኛ አልነበርንም በቦታው። እኛ እኮ እያልን ያለ ነው ለምን ትደፈድፋላችሁ? በደንብ አጣሩ። ስታወሩ እያጣራችሁ ገዳይ መሆኑን አጣሩ። ተናዳ አሁን አንዳንድ ደግሞ ተናዳ ከፎቅም ዘላ ከሆነ እሱ ገፋፍቷት ነው። ያ ኦፍኮርስ ለዛም ፍርድ አለ። ግን ስለ መግደሉ በደንብ አጣሩ። ጥሩ አይደለም ይሄ እያልን እኮ ነው። ምንም እኮ ለምንድን ነው ቆይ ይሄ ሰውዬ ገዳይ ነው በሉልን ይባላል እንዴ? ዳለቻ ኢትዮጵያኖች እኮ ላለፈው 7 ዓመት ሳያቸው እኔ ዛሬ ቤቱን የከፈትኩትም ተናግሬያለሁ። ሁል ጊዜ ራሱን ገሎም ፍትህ ይጠይቃል፣ ታሞሙቶም ፍትህ ይጠይቃል፣ ተገሎም ፍትህ ይጠይቃል። ህዝቡ ማለት ነው። ፍትህ ለምን እንደሚጠይቅ ማወቅ አለበት። ይሄ ongoing ኬስ ነው። ኦኬ አሁን ሰዎች ያው እኛ ሶሻል ሚዲያ ስላለን መነጋገራችን መልካም እኮ ነው፣ መወያየታችን መልካም ነው። ለምን አገራችን ዲሞክራሲ የሌለበት ሀገር ነው። ገና ፍትህ ራሱ አኮርዲንግ ቱ ኢቨን ዶክተር አብይ አህመድ ብሏል እኮ ኢትዮጵያ ውስጥ ትልቁ ችግራችን ዳኞች ናቸው ብሏል። በቃ ህግ በጣም አይከበርም ብሏል። እኛ እኮ ሌባ ነው ብለን ስንይዝ ኦሮሞ ነኝ ወይ ሙስሊም ነኝ አማራ ነኝ ብሎ ይደበቃል፣ በሃይማኖት በብሔር ይደበቃል። በጣም ተቸግረናል ብሎ የተናገረ ጠቅላይ ሚኒስተር ነው ያለው። ጠቅላይ ሚኒስተሩ ደግሞ በዚህ ጉዳይ ላይ መግባት አይችልም። ህግ አስከባሪው ጁዲሽሪ ሲስተሙ ነው። እዛ ውስጥ ግን ትልቅ ችግር እንዳለ ትልቅ ጉድለት እንዳለ አይተናል።
ሶ አሁን እኔ ምንድነው መነጋገራችን መወያየታችን መልካም ነው። ስንወያይ ግን ሰስፔክት የሚባል ነገር አለ። ሰስፔክት ነው የምትለው እነዚህ እኮ መጣው በቃ የፌሚኒስት እንቅስቃሴው የምናምኑ እንቅስቃሴ ቁጭ ብሎ ገሏል፣ ገዳይ ነው እንዲህ ነው ብሎ ደምድሟል፣ ፈርደዋል፣ ዳኛ ሆነዋል። ጠበቃም አቃቤ ሕግም ዳኞችም ሆነዋል። እና ምንድነው ሀቁ እንዲወጣ ከተፈለገ መነጋገራችን መልካም ነው። አዌርነስ መፈጠር አለበት። መሀይምነታችን አይደል እንዴ? የመሀይምነቱ አብዛኛው አሁን እዚህ ጋር መጥቶ የሆነ ነገር ገዳይ ነው ምናምን የሚለው ፕሮፋይሉን ከለም በመንገድ ነው ብቻ ማንም ያቅሰው የለም። ሁለቱ ብቻ ናቸው ቤት ውስጥ ያሉት ሰራተኞቹ ሁለቱ ናቸው። ሌላው እንዳለ በወሬ ነው፣ በወሬ ጋጋታ የሚያወራው። እኛ አሁን ስላወሩ ችግር የለውም። እኔ አሁን ቤት ስለተከፈተ ነው የገባሁት። ግን አብዛኞቻቸው ማለት ነው የኦሮሞ ልጆች በየቤቱ ቁጭ ብሎ እንደዚህ ስሉ ጥሩ ነው። ኦኬ ፍትህ ለቀነኒ። እንደገና የአንዱ ዓለም እውነትን መውጣት አለበት። ገሎም ከሆነ ካልገደላትን ዱጋ ሂሳብ ከሞቀ ባልታወቀበት ሰዓት ምን ታውቃላችሁ? ምን እንደተደረገ እኮ ማንም ያቅሱ የለም። ምኑንም ማንም አያውቅም። በሰላም አብሮ ሲጠጡ የነበሩ ሰዎች ሚኒት የሆነ ነገር ተፈጠረ፣ ስናፕ ላርጎ ልጠጣ ነበር አለ። ከዛ ዘለለች። እሱም እየዋሸም ከሆነ እኮ ያንን የሚያጣራ ኮሚቴ አለ። ውሸቱንም ከሆነ ገብቷል። በዛ ሙያ የተማሩ ሰዎች አሉ። አለቻ ሌላ አንድ ጥያቄ ልጠይቅህ። ኧረ ቆይ ዙ 23 በጣም የትራዲሽናል ፍርድ ቤት ንጉስ ዙ 23 ብራዘር ኪያ እየጠበቀ ነው። አሁን እኛ ይኸውላችሁ እኔ በቃ ሚዩት ለመቼ ነው የተደረገው? እኔ አይሬዲ ዶንት ፈከር ነው። በቅርብ ነው የሚመጣ ሳምንት ውስጥ ነው። ቱ ቢ ሆነስት አም ናት ፎሎዊንግ ዲስ ሺት እኔ አሁን I only went to the jail and talked to the guy. That's all. After that, I have my own shit. I have my own life. I'm just running my show. I'm not even into this thing. አይ በቃ አይ ኦኬ አመሰግናለሁ። ዳር ግን እኔ እያልኩ ያለሁት እዮዳብ እስኪ ጣራ ጠብቁ፣ አታራግቡ ነው። ፍትህ ለቀነኒ ጥሩ ነው። ግን አንዱ ዓለምን ደግሞ ዝም ብላችሁ አትውገሩት። አታውቁም እሱ ጋር ያለውን እውነት። የሁለቱንም ሚዛናዊ አድርጉ። ይሄን ነው የምላችሁ። ሌላ ነገር አለ። ኤግዛክትሊ ጋይስ፣ ታፕታፕ እና ኮፒ ሊንክ አድርጉ በደንብ። ዮዳብ በጣም እናመሰግናለን። እንደዚህ የሁለቱንም ፍትህ ለማወቅ ጀስት ድምፅ ለመሆን በዚህ ደረጃ በመነሳሳት ያምር። በነገራችን ላይ የኢትዮጵያ ውስጥ እየሆነ ያሉን ነገሮች አሁን በቅርብ እያየን ያለውን ነገር አሁን ለምሳሌ ፍትህ ለቀነኒ ይባላል። እዚህ ጋር ተመቶ ሌላው ከፎቅ ላይ ወረወራት፣ ሌላው አቢዝ ያረጋታል፣ ሲመታት ነበረ ምናምን ነገር ተብሎ ብዙ ነገሮች የሚወሩ ነገሮች አሉ። እንደ መስማት ሁላችንም እንሰማለን ማለት ነው። እንኳን ሌላ ነገር ይቅርና በዛን ቀን እንኳን የነበረውን ውሏቸውን አሁን ለምሳሌ 5-6 ሰው ብትጠይቅ የተለያየ ነገሮች ነው የሚነግሩ። ወንድሟ ነኝ የሚል እንደዚህ ሰዓት ላይ ደውላለኝ ስለ መኪና ምናምን ነገር ማስመጣት አስመጭና ላኪ ምናምን ነገር ለማስመጣት ይላል። ቅድም ዳለቻ የሚለውን ሰምታል። ቤት ውስጥ ፈታ እያለች ነበረ ምናምን ነገር። ሌላው ሰዎችን ብሰማ ቢያንስ አንድ ነገር ሳይሆን ሌላ 20-30 ነገር ነው የምሰማ። ግን እነዚህ 20-30ውንም ነገር እየተሰማ ምንድን የሚባለው በቃ ፍትህ ምናምን ነገር ገባ። ከህግ በፊት ፍትህ የምትጠይቅ ከሆነ ለምን ህግ ጋር ትሄዳለህ? ህግ ጋር የሚያስኬድ ነገር የለም። ራስህ እኮ ፍትህ ሰጥተህ እንዲገደልም ከፈለክ እንዲገደል ነው፣ እንዲታሰርም ከፈለክ እንዲታሰር ነው። አይ እኛ ከህግ ነው ፍትህ የምንፈልገው የሚባል ከሆነ ደግሞ ቀነኒም አንዱ ዓለምም ለኦሮሞች አንድ ናቸው። ምንም የሚለያዩ ነገር የለም። እሷም የኦሮሞ አርቲስት ነች፣ እሱም የኦሮሞ አርቲስት ነው። እንደ ኦሮሞ የአይንና የግራ አይናችን ናቸው። ጀስት በጣም የምንወዳቸው የምናከብራቸው። ግን እዚህ ጋር በጣም ብዙ ፖለቲኮች እየተሰሩ ነው። በጣም ብዙ ማለት ነው። አብዛኞቹ ለምን እንደሆነ አላውቅም። እንደዚሁ ከመሬት ተነስቶ በቃ አንዱ ዓለም እንዲጠፋ የሚፈልጉ ኃይሎች አሉ። ወላ መንግስት ኢንቨስቲጌት አድርጎ የሆነ ነገር ላይ ደርሶ በቃ እሱ ገዳይ ነው ብሎ ጀስትስ ተፈጽሞ ሳይሆን በቃ እሱ ገዳይ ነው ተብሎ እንዲጠፋ የሚዲያውን ነገር ምናምን ነገር ውካታውን አድርገው በጣም የተለያየ ነገሮችን አድርገው እንዲጠፋ የሚፈልጉ ሰዎች አሉ። አብዛኞቹ ደግሞ እነዚህ ሰዎች ኦሮሞ ያልሆኑም አሉ። ለምሳሌ እነ ዮኒ እኮ አጫሉን እደፋዋለሁ ሲል የነበረ ሰው ነው። ከዛን አጫሉ ጠፋ። ከዛም በኋላ ምን ሲባል እንደነበረ እየሰማን ነበረ። ሌላ ነገር አይደለም። በዚህን ሰዓት ምናልባት እንደ ኦሮሞ ከአንዱ ዓለም የተሻለ አርቲስት ላይኖር ይችላል። አንዱ ዓለምን ማጣት አሁንም ለኦሮሞ ምናልባት አንድ ስቴፕ ወደፊት የሄደውንም የኦሮሞንም አርት ማጣት ነው። ይሄንን ስል
ግን የቀነኒ ጀስትስ መፈጸም የለበትም እያልኩ አይደለም። እሱ አርቲስት ስለሆነ፣ እሱ የህግ ሰው ስለሆነ፣ እሱ ታዋቂ ስለሆነ፣ እሱ ሀብታም ስለሆነ ሰው መግደል ይችላል እያልኩ አይደለም። አርጎት ከሆነ በዛ ልክ ፍትህ ሊሰፍንበት ይገባል፣ ፍርድ ሊፈረድበት ይገባል። ግን ያ ባልሆነበት ደግሞ አንዱዓለም እንደዚህ አድርጓል እንደዚህ አድርጓል እንደዚህ አድርጓል የሚባለውም ነገር ምንም ሳይወጣ ጀስት በቃ እንደዚሁ በግልጽ ማለት ነው አንዱዓለም እንዲጠፋ ይፈልጋል ማለት ነው። እንዲጠፋ ካልሆነ እኮ አንዱዓለም በዚህን ሰዓት በህግ ጠለላ ስር ነው ያለው፣ እስር ቤት ወይ መንግስት አጥቻለሁ እየፈለኩት ነው አፋልጉኝ ምናምን ነገር አልለጥፍም። በዚህ ሰዓት በቁጥጥር ስር ውሏል፣ እኔ ጋ ነኝ፣ ምርመራ እያረኩበት ነው ብሎ ፍርድ ቤት ሄዶ ቀነ ቀጠሮ ተራዝሞለት አሁንም ሌላ ተጨማሪ ምርመራዎች እየተደረጉ ለፍትህ ነው እየሰራ ያለው። ይሄ በሆነበት ሰዓት ደግሞ እንደዚህ አይነት ነገሮች የሱንም የሷንም የህዝባችንንም የሌላ ሰዎችንም ፍትህ መደበቅ ነው የሚሆነው።